በኃይሉ እንዴት ነሽ ቃልዬ? ምን ነው የኔ ልጅ? ስላየሽኝ በጣም የተገረምሽ ትመስያለሽ። አታክፊኝም እንዴ? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተም እንግዲህ የኔ ቻናል ቤተሰብ እናንተም ይሄንን ቪዲዮ ማየት ትታችኋል። እኔም ቪዲዮ እፖስታለሁ፣ ምንም ችግር የለውም። እናንተም አትዩ ማለት ነውና እስቲ አንዳንድ ነገር እንግዲህ በደንብ አልጨረስኩትምና አይቼ ስለዚህ ድራማ አደራ ድራማ እንግዲህ ክፍል 32 ነው ዛሬ ዳይሬክት የተለቀቀው። እንግዲህ በኃይሉ በሩን አንኳኩቶ የእህቴ ልጅ እጅ ገረድ የት ነው ያለችው? ግን እሷ ሰራተኛ ነች፣ እኔ ግን በር ሲንቆፈቆፍ እኔ ነኝ ሁሌ ወደ በር እየሄድኩ የምከፍተው፣ ችግሩ ምንድነው? በሚል ሁኔታ ራሷን እየጠየቀች እየተነጫነጨች በሩን ሄዳ ከፈት ስታረገው ቃልዬ እንግዲህ አቶ በኃይሉ እንዴት ነሽ እህቴ ልጅ ደህና ነሽ ወይ? ሁሉ ሰላም ብሎ እቅፍ ሲያረጋት፣ እረ እንደው ሊገለኝ ነው የመጣው እንጂ በኃይሉ በሰላም አይደለም ብላ ብቻዋን ስታወራ ነበረ። የእህቴ ልጅ ነገሮቹ ሁሉ እንደ ድሮ አይደለምና ነገሮቹ በጣም እየተቀያየሩ ስለመጣ አንቺ የምትፈሪው ነገር የለምና ዝም ብለሽ እኛ እንደ ድሮ እንቀጥላለንና ምንም ነገር አንቺን የሚነካ ነገር የለም ብሎ ቃልዬ በደነገጠችበት ቦታ እኔ ላንቺ በጣም ነው ቦታ ያለኝ ብሎ ነገሮቹን ቃል አድርጎ ሄዶ ነበረ። ሲሄድ ወይ አምላኬ ወዴት ነው የሚሄደው? ይሄን ሁሉ ጣጣ በገዛ እጄ ነው ያመጣሁት ብላ ቃልዬ በጣም ብቻዋን እያወራች ወደ ቤት ስትገባ አቶ በኃይሉ ጭራሽ ሰላምን ይዞ ቤት ውስጥ ጉብ ብሎ አብረን ተሰብስበን እንጨዋወት ብሎ ሲጠራትም አሁንም ለብቻ ዞር ብላ ስታወራ ነበረ። ቃልዬ እንግዲህ ይቅርታ አቶ በኃይሉ ወደ ቤት ውስጥ ሮጥ እያለ እህቴ በጣም እንግዲህ በድዬሻለሁ፣ በማይሆን ነገር በሰው ልጅም በድዬሻለሁ፣ በጣም ይቅርታ አድርግልኝ ብሎ ወይዘሮ ሰላምናን ሲማጸናት ነበረ። እንግዲህ በዛን ጊዜ ወይዘሮ ቃሉ በጣም ፈጠጥ ብላለች። በጣም አይኗ ሁሉ አፈጦ ነበረ። ነገር ግን አቶ በኃይሉ አንተ የምታወራውን ነገር ሙሉ በሙሉ ቀልድ ሊሆን ይችላል፣ መቼም ይሄ ነገር እውነት አይደለም እያወራክ ያለከውና ብትጠነቀቅ ለዚህ ሳቅክም ብላ ቃልዬ መስጠንቀቃ ስትሰጣው ነበረ። አቶ በኃይሉ ግን በስተመጨረሻውም በጣም በቃልዬ ላይ በጣም እየቀለደ ነው። ስለዚህ እንግዲህ እህቱ ደግሞ በጣም ስለበደልኩሽ ይቅርታ፣ በማይሆን ሰው ሁሉ እየበደልኩሽ ነው ብሎ እርስ በራሱ ራሱን እያጋለጠ ነበረ። ነገር ግን እህቱ እንኳን በኃይሉ በሰላም ከእስር ቤት ወጣክ፣ እንኳን ወንድሜ ከእስር ቤት በሰላም ወጣክ በማለት እንግዲህ እሷ በደስታ ተቀብለዋለች። ቃልዬ መቶ በኃይሉ በመጀመሪያ ደረጃ እሷ እንዳሳሰረችውም ተናግራለች ደጋግማ ድራማው ላይ። እንግዲህ ወይዘሪት ብሌንም ነይና የምትሰሪውን ስራ ቶሎ ቶሎ ስሪ፣ ዛሬ ወንድሜ ከእስር ቤት ይወጣል ስትባል ነው እሷም እንግዲህ በጣም እየደነገጠችው። በመካከሉ ወይዘሮ ሰላምና እንግዲህ ሁሉም ሰው በኃይሉ ዛሬ ከእስር ቤት ነው የሚወጣው ብዬ ስናገር ለምንድን ነው ሁሉም ሰው እየፈሩትና ሁሉም ሰው ላይ በየአንዳንዱ ሰው ላይ ድንጋጤ እያየው ነው ብላ ራሷንም እየጠየቀች ነበረ። ነገር ግን
ቃልዬ በጣም በስተመጨረሻ ላይም አንዳንድ ነገር ከሷ ጋር አውርቶ እኔ እኮ ቃልዬ መቼም እያደረግነውን ነገር አንረሳም። አንድ ነገር እኔ ያልኩትን ነገር ስለማልገለበጥ ግን እኔ እዛ እስር ቤት እንዳለውም እያሳለፍኩትን ነገር በጣም ጥሩ ትምህርት ነው አይቼ ከዛ የወጣሁት። አሁንም ነገም ዛሬም አንቺ ልጄ ነሽና በፍጹም አብረን ተስማምተን የገባንበትን ነገር በፍጹም አልክድሽምና ልጄም ስለሆንሽ በእርግጥ እስር ቤት ሁሉ ውስጥ ገብቼ ምን እያደረግሽ ስለ ንብረቱም በየአንዳንዱ አውቃለሁ ብሏት ነበረ። አቶ በኃይሉ እኔ አይደለሁም ወይዘሮ ሰላሚና ለራሳ ነው ፋይሉን እያገለባበጠች ፋይል ውስጥ ያስገባችኝ። እኔ ስለ እውነት ምንም ይሄን ነገር ምንም ነገር ብቻዬን የለውበትም ብላ መልስ ስትሰጠው ነበረ። በስተመጨረሻ ላይም ሁሉንም ነገር እኔና አንቺ ተነጋግረን እስከ ጨረስን ድረስ እኔ ልጄ ስለሆንሽ ምንም ነገር የምገለበጥብሽ ነገር የለም ብሎ ሲነግራት ነበረ። አቶ በኃይሉ እንግዲህ የያዛትን ቂም ይዟልና ወይዘሮ ቃልዬም በጣም እየተንቦጫቦጨችና ሁሉንም ነገር በአንደበቷ አውጥታ ባትናገርም በየአንዳንዱ ውለታዋ እንደሚመለስላት ትቀበላለች 100% ማለት ነው። አቶ በኃይሉ እንግዲህ በስተመጨረሻ ላይ ወጣ ብሎ ገባ ሲል እንግዲህ ብርቱካን ይዞ ነው የመጣው። ቃልዬ እሱ ብርቱካን ይዞ ሲመጣ ብርቱካኑን ሳሎን ቁጭ አርግቶ እየቆራረጠ ገና እንግዲህ ምን አድርጎ እንደሚያበላኝ ብላ ፈራች መሰለኝ። እኔ አቶ በኃይሉ ስራ አለና ስራ ላግዛቸው ሊሄድ ነው ምን ይመስልሃል ብላ ስትነግረው ቁጭ በይ እያለ እሷ ቁጭ አልልም ብላ ብድግ ስትል ወደ ውጪ ስትል በቢላዋ ፀጉሯን ሁሉ ወደዛ እየመለሰላት እያላት ነው። እንግዲህ ብርቱካን ይሁን ሎሚ ይሁን ሌላ ነገር ይሁን እነሱ ናቸው የሚያውቀው። ቃልዬ መሬት ቁጭ አርግታ ልትሮጥ ምንም አይቀራትምና እሱ ግን ወይ እመታሻለሁ ማይል ወይ አስፈራራሻለሁም አይልም። ግን ቢላዋውን ቀና ቀና እያረገ ወይኔ ዛሬ ያለቀልኝ እያለች ነው ቃሉ። ነገር ግን በስተመጨረሻ ላይ ሁሉንም ነገር የምረሳ እየመሰለሽ እኔ አንዲት ነገር የያዝኩትን አልለቅምም ምረትም አላለግም እያለ ሲያወራ ነበረ። እንግዲህ እዚህ ሁኔታ ላይ ነው አብረው ያሉትና ሊያንቃት አንገቷን ሁሉ እያያት ነው። ሁሉም እንግዲህ እሱም ማድረግ የሚፈልገውን ነገር ቃልዬ አውቃ ነው ዝም ያለችው እንጂ አቶ በኃይሉም በየአንዳንዱ ማድረግ የሚፈልገውን ነገር እሷ ታውቃለች ማለት ነው። ወደ ገደለው ቪዲዮ ደግሞ አብረን እንሂድ። እንግዲህ ወይዘሮ ቢሌንም በጣም ከአዲሷ ጓደኛ ጋራ ከሰላሚና የማትፈልገው ልጅ ጋራ ገጥማ እንግዲህ ኩሽና ውስጥ ስጃራም ለመጠጣት እንደገና ደግሞ ወዘተ ያለው ነገር አንዳንድ ነገር ቢለዋ ምናምን እያነሳች አንቺ ገረድ እያለች እሷ ላይም ከቃሉ ስር እንደሰማች እሷ ላይም እየዛተችና ቢለዋ እያነሳች ነው። ቃልዬ እንግዲህ በመካከሉ እነሱ መካከል የለችም። እሷ ልካ ይሆናል እንግዲህ ቃልዬና አዲሷ ልጅ እንግዲህ ብሌንን እየጣመዷት ነውና እኔ ምክንያታቸውም እንደሆነ አልገባኝም። በስተመጨረሻ ላይ እንግዲህ እሷን እያስፈራራቻት እያለ ሰላሚና ብሌን የት እንዳለች ብሌንን ልታዛት እንግዳ ወደ ቤት እንደሚመጣ ስላወቀች ብሌንን
ነይና ቶሎ ቶሎ ስሪ አቶ በኃይሉ ከእስር ቤት ዛሬ ይወጣልና የሚሰራውን ነገር ነይና ስሪ ብላ እሷን ፍለጋ ስትመጣ ብሌን ምን እየሰራሽ ነው? እንግዳ የመጣ ነው ሲላት ገና አቶ በኃይሉ ነው የሚመጣው ሲላት እንግዲህ ስትላት ነው የደነገጠችው። ምን ነው እናንተ ሁላችሁም አቶ በኃይሉን አትፈልጉም በማለት እንግዲህ ብለዋ ይዛ ይች ልጅ ደግሞ እዚህ ግቢ እንዳትደርስ ብያለሁ ብለዋ ይዛ ምንድነው ከዚህ የምታደርገው ብላ ብሌንን ስትጠይቃት ነበረ። ምን ነው በዚህ ብለዋ አንቺን ልትጎዳ ነው እንዴ ብላ ስትጠይቃትም ብሌን እንግዲህ አንዳንድ ነገር ከሷ ጸባይ ትንሽ ከበድ የሚለው ቶሎ ሁሉንም ነገር መናገር አትፈልግምና እንደዚህ አይነት ሰው ደግሞ ለራሱ ነው በሽግርም በምንም በእመምም የሚጎዳውና ልቦና ይስጣ ማለት ነው። እንግዲህ በደንብ ስታወጣጣት ስጃራውን ከመሬት እሷ የምታጨሰውን ከመሬት ስታገኝ እሷ ስጃራ ማታጨስም እኔንም አልነካችም በሚል ሁኔታ ነው ለአለቋ የተናገረችው። እንግዲህ በጣም ነው የጣላውሽ ብላ በጣም ነው ተናዳ ወይዘሮ ሰላምን አይለችው። እኔ ለቀልዴ ነው ያልኩሽና በቃ አንዳንድ ነገር ስለማልፈልግ ብላም ይቅርታ ብትጠይቃትም ትታት ነው ሄደችው። ወደ ሳሎን ስትገባ እንግዲህ አቶ በኃይሉና ቃልዬ አብረው ቁጭ ብለው ነበረ። እኔ በጣም ይገርመኝ እስር ቤት ለመጥፎ ሰው ቅጣት፣ ለጥሩ ሰው ደግሞ ትምህርት ቤት ነው። ሰላም ብዙ ትምህርት አግኝቼበታለሁ። ከቤተሰብ የሚበልጥ ፍቅር ለካ የለም። አዘቴ